የነውር ነገር አልበዛባችሁም? ወንጀል አልበዛባችሁም? ገና በአንድ ፍሬ ሕፃናት ማይደረግ ነገር አልበዛባችሁም? የሚገርማችሁ ጊዜ የለንም ብለን እንሮጣለን። አንድ ቀን ጊዜ አግኝተን ዞር ስንል ግን ልጆቻችን አናገኛቸውም። እናበላለን፣ እናጠጣለን፣ እናለብሳለን። ግን ስለ ውሏቸው፣ ስለ ትምህርታቸው፣ ስለ አመለካከታቸው ምንም የማናቅ። ሰዶማዊነት በዝቷል፣ ሱስ በዝቷል፣ ስካር በዝቷል። ቴክኖሎጂ በፈጠረው አላግባብ በመጠቀም የሱስ አይነቶች በዝተዋል። ከውጭ ሀገር እየገቡ በተለያየ መልኩ ወላጅ የማያውቃቸው ጓደኛ ለጓደኛ የሚለዋወጡት የሚጨሱ የሚሸተቱ የሚዋጡ የኪኒን የመድኃኒት አይነቶች በዝተዋል። ልጆቹን አንዳንዴ ሲታመሙ ነው የምታውቁት። የዛሬ ልጅ ከማለት በላይ በፊት የዛሬ ወላጅ ነን እኛስ። ገና በ15 በ16 ዓመት ቲክቶክ ላይ ጳጳሳትን ይነቅፋል። እኔ ልክ ነኝ ይላል። መሪጌታውን ይነቅፋል። መምህራኑ ይነቅፋል። እንዴት ሆነብን? የኛው ዳኗ የኛው ችግር። እንዴት አድርገን ነው እያሳደግን ያለ ነው? በርበሬና ሚጥሚጣ አጥነው ያሳደጉ እኮ አሉ። እንዲያወሩ እድል ማይሰጣቸው፣ ሐሳባቸው እንዲገልጹ እድል ማይሰጣቸው፣ አብረው እንዳይበሉ እንዳይጠጡ እንዳይጫወቱ እድል ማይሰጣቸው፣ ጨዋታ የሚከለከሉ፣ ዘመድ አይፈልጉም፣ ሰው አይፈልጉም፣ ቁጡ፣ ኃይለኛ፣ የሚበቀሉ የሚጨክኑ ይሆናሉ። የ15 ዓመት ልጆች ስለ ፍቅረኛ ነው የሚያወሩት። የ15 ዓመት ልጆች ስለ ጓደኝነት ነው የሚያወሩት። ድንግልና የጠፋ ክብር የጎደለ ጓደኛ የተጫወቱ። እኛ ግን ልጄ የት ነች የሚለውን አናቅም። እንዴት ነው ወላጆች ልጆቻችን ቃል እግዚአብሔር እንዲማሩ፣ ዳዊት እንዲደግሙ፣ ሰንበት ትምህርት ቤት እንዲመጡ፣ ቤተክርስቲያን ልጅነታቸው እንዲያጸኑ ምን እያደረግን ነው? በቸልታ ያደገ ልጅ ጨካኝ ይሆናል፣ ክፉ ይሆናል። ዛሬ ሰው ገሎ ፎቶ የሚነሳ ትውልድ ያፈራ ነው የኛው ነው። በከራ የበዛብን አስተዳደጋችን ችግር ይሆን እንዴ? ልጅህን በሚሄድበት መንገድ ምራው፣ በሸመገለ ጊዜም ከዚያ ፈቀቅ አይልም። መጽሐፈ ምሳሌ ምዕራፍ 22 ከቁጥር 6። ልጅህን በሚሄድበት መንገድ ምራው። እጅግ በጣም ለጥቂት ደቂቃ በዚህ ላይ ነው የምንማማረው። በእውነት ከሆነ በርካታ መርሃ ግብርና ብዙ መምህራን አሉ። ያው ቀድመን እንደ መርሃ ግብር ስለያዝን እንጂ ዛሬ ሌሎች መምህራን ይልቅም በዕለቱ ላይ ቢያስተምሩ መልካም ነው። ዛሬው ልዩ ዕለት ነው። ወልዶ መድኅነ እንሰብክ፣ ጌታ መድኃኒትን ወልድን እንሰብካለን ብሎ ቅዱስ ያሬድ የዘመረው የሚዘመርበት ዘመነ ስብከት፣ ከዚያም ብርሃን ኖላዊ እስከ ልደት ዋዜማ ከ9 ንዑሳን በዓላት በፍትሐ ነገሥት አንቀጽ 9 የተጻፈ እንደ በዓል የሚቆጠር ነው። ይሄ ሰሞን ስብከት ብርሃን ኖላዊ እና ብዙ ምስጢር ያለው ነው። በማታውና በዚህ ሰሞን መምህራን ያስተምሩናል። ሊቃውንትን ያኑርልን። ሌላው ደግሞ የጻድቁ አባታችን የአባ ሳሙኤል ዘዋልድባ ዓመታዊ በዓል ነው። ጻድቁ አባታችን አባ ሳሙኤል ሀገራችን ይጠብቁልን። ይህን የመሳሰለ ብዙ ምስጢር የሚነገርበት ነው። ሆኖም ግን በስብከተ ወንጌል ክፍሉና ከእናንተ ጋር ባለን ቀጠሮ ስለ ልጆች ጉዳይ በዚህኛው መርሃ ግብር ይነገር ስለተባለ ጥቂት እዚህ ላይ ያተኩራለሁ። እግዚአብሔር ይግለጥልን። ልጆቻችን የማን ናቸው? እንዴት ነው ማሳደግ ያለብን? ስለ ልጆቻችን ጉዳይ ሀሳብ አልያዘንም ወይ? ታዲያ መጽሐፍ ቅዱስ ምን ይለናል? የሚለውን ቢያንስ መነሻ እንዲሆነ ነው ምእመናን። ስለ ልጆች አስተዳደግ በዚህ በማለዳ መርሃ ግብር የምንጨርሰው አይደለም። ግን ቢያንስ ክቡር አባታችን ስብከተ ወንጌሉ የደብሩ ካህናት ትኩረት መስጠታቸውን ለመመስከር ነው። ይሄው ነው። የልጆቻችን ጉዳይ ይገደናል። ብዙ ምስጢር፣ ብዙ ቃል እግዚአብሔር ይነገራል። ይህን ሁሉ ግን ነገ የሚተካው ማን ነው? የልጆቻችን ጉዳይ ያሳስበናል። ወላጆች ሆይ እንጸልይበት፣ እንማከርበት ለሚለው እንደ የደብራችንን መልእክት እንደ አንድ መልእክተኛ ለማስተላለፍ እንጂ በዚህ የሚበቃ አይደለም። ግን ጉዳያችን ነው። ልጅን በሚሄድበት መንገድ ምራው ይላል ጠቢቡ ሰሎሞን። ዛሬ በዚች ቤተክርስቲያን የተገኛችሁት ወላጆቻችሁ በዚች መንገድ ስለመሯችሁ ነው። ሁላችን የወላጅ ውጤት ነን። ወላጆቻችን እናት ቤተክርስቲያንን ባያስተዋውቅን ኖሮ ምን እንሆን ነበር? ለወላጆቻችን ክብር ይግባቸው፣ የሞቱትን ነፍሳቸውን ይማር። ለዚህ ነው ጠቢቡ ሰሎሞን በሚሄድበት መንገድ ምራው፣ ከሸመገለ ጊዜም ከዚያ ቦታ ፈቀቅ አይልም። ካሳየው መንገድ፣ ካስቀመጥክበት መንገድ፣ ካመላከትከው መንገድ። ታዲያ እንዴት ነው እያመላከትናቸው ያለ ነው? ስለ አስተዳደግ በጣም ማወቅ አለብን። ቤተክርስቲያን ታስተምራለች፣ ቅዱሳት መጻሕፍት ይመክሩናል፣ ምሁራን ብዙ ጽፈዋል። ግን ብዙ ጊዜ ስንነጋገር አይታይም። ግን ያሳስበናል። ትውልዳችን ወዴት እየሄደ ነው? ልጆቻችን ወዴት እየሄዱ ነው? ቤተክርስቲያን ካለው ሌላ ጋር ያለው አይበዛም? አሁን ወጣ ብትሉ የት ያለው ይበዛል? እኔ ከሩቅ ቦታ ነው የመጣሁት። እዚህ ቦታ እስከምደርስ ድረስ ብዙ የተዘጉ አስፋልቶች አይ ነበር። እነ መጋቢ ምስጢርም ሳይቀር
ጥሩ ነው ስፖርቱ፣ ኳስ ጨዋታው። ግን ቤተ ክርስቲያን በሰንበት ካለው ውጭ ያለው ለካ ይበዛል። ምእመናን እንዴት ነው? ስፖርቱ ኳሱ ነውር አይደለም፣ ጥሩ ነው ስፖርት። ግን ከእግዚአብሔር ቤት አይበልጥም፣ ከህይወት አይበልጥም፣ ሀገርን ትውልድን ከማስተላለፍ አይበልጥም። ሰዓት አለው፣ ሁሉም ጊዜ አለው። እንዴት ነው ሁኔታው? በተለያዩ ነገሮች ልጆቻችን እየተነጠቁ ነው። ልጆችን ቤተክርስቲያን ይዞ ለመምጣት እየተቸገሩ ነው። በውስጥም በውጭም የልጅ ጉዳይ አሳሳቢ ነው። ለዚህ ነው ቢያንስ ጉዳያችን አድርገው። ስለ ልጅ የእግዚአብሔር ቃል እንዲህ ይላል፣ ልጆች ስጦታዎች ናቸው። ናሁ ውሉድ ጸጋው ለእግዚአብሔር፣ ልጆች የእግዚአብሔር ስጦታ ናቸው። መዝሙር 126 ቁጥር 3 ልጆች የእግዚአብሔር ስጦታ ናቸው። ስለፈለግንም አይደለም፣ ስላልፈለግንም አይደለም፣ ስላገባንም እንኳን አንወልድም፣ እግዚአብሔር ሲሰጥ ነው። መዝሙር 126 ላይ ልጆች የቃል ኪዳን መገለጫ ናቸው ይላል ቅዱስ ዮሐንስ አፈወርቅ። ብዙ ተባዙ ምድርንም ሙላት የሚለው አምላካዊ ቃል ኪዳን የሚፈጸመው በትዳር በኩል ልጆች ሲወለዱ ነው። እግዚአብሔር ልጆች የቃሉ መገለጫ እንደሆኑ ብዙ ተባዙ የሚለው አምላካዊ ቃል በጋብቻ በኩል ልጆች እንዲተኩ እንዲወለዱ እግዚአብሔር የፈቀደው ቃል የሚፈጸምበት ነው። ቆነጃጅቶች ሊያገቡና ሊወልዱ ይገባል ይላል ሁለተኛ ጢሞቴዎስ ምዕራፍ 5 ቁጥር 14። ሌላው ቅዱስ ዮሐንስ አፈወርቅ ልጆች መክሊት ናቸው ይላል። ልጆች መጽደቂያ ናቸው፣ በመክሊት ይተረጉመዋል። የማቴዎስ ወንጌል ምዕራፍ 25 ላይ ባለ 2ና ባለ 5 መክሊት የተሰጣቸው አትርፎ ተገኙ። ስለዚህም አንተ በጎ የታማኝ መልካም አገልጋይ ተብለው ተመረቁ። መክሊት በብዙ ምስጢር እንደሚተረጎም ሁሉ ቅዱስ ዮሐንስ አፈወርቅ መክሊትን በልጅ ተርጉሞታል። ባልና ሚስቶች ሆይ ልጅ የሚሰጣችሁ እንድታተርፉባቸው ነው። ለሀገርም ለቤተ ክርስቲያንም ለወገንም ውጤታማ እንዲሆኑ እንድታተርፉባቸው። በልጅ በማትረፍ በረከት ይገኛል። ልጅን መቅበር ማለት በአግባቡ ባለማሳደግ ደግሞ እግዚአብሔር ይገስጻል። ልክ እረኞች ሆይ በጎቼን በትናቸዋል ይላል ኤርምያስ 23 ላይ። ቅዱስ አትናቴዎስ ወላጅም እረኛ ነው ይላል። ወላጅም እረኛ ነው። ስለዚህም ወላጅም ልጆቹን መበተን በቤተ ክርስቲያን በመንፈሳዊ ስርዓት በሀገር ፍቅር ማሳደግ ሲገባው ቸል ካለ በትነዋል። እግዚአብሔር ይገስጻል። እኛ ካህናት ምእመናንን ካልጠበቅን እግዚአብሔር እንደሚገስጸን ሁሉ ወላጆች ሆይ ልጆቻችንን በአግባቡ ካላሳደግን እግዚአብሔር ይጠይቀናል። መምከር ሲገባ አልመከርክምና ደሙን ከእጅህ እፈልጋለሁ ይላል ሕዝቅኤል ምዕራፍ 34። ልጅ በረከት እንደሆነ ሁሉ በአግባቡ አለማሳደግ ደግሞ ያስጠይቃል። ለዚህ ነው መክሊት ናቸው። መክሊት በማትረፍ ዋጋ እንደሚገኝ ሁሉ መክሊት የተባሉ ልጆችም ናቸው። በልጆቻቸው ለሀገር ያበረከቱ፣ በልጆቻቸው ሊቃውንትን ያፈሩ፣ በርካታ የቤተክርስቲያናችን ካህናትን ሊቃውንትን ያፈሩ፣ ጳጳሳት ያፈሩ አሉ። በልጆቻችሁ የሀገር መሪዎች፣ ምሁራን፣ ተመራማሪዎች ያፈራችሁ ወላጆች አላችሁ። ክብር ይገባችኋል። እግዚአብሔር በረከት ያብዛላችሁ። ቸል ብለን ግድ የለሽ ሆነን ደግሞ ወይ ለቤተ ክርስቲያን ወይ ለሀገር ያላበረከትን ደግሞ አለን። ለወገን ለትውልድ እንዳይሆን አድርገን ደግሞ ቸል ያለን ደግሞ አለን። በጎቼን በትናቸዋል ይላል እግዚአብሔር። ስለዚህ ወገኖቼ ለድህነት ምክንያት ነው። በጽድቅና በምክር በማሳደግ ሴት ልጅ በመውለዷ ትድናለች ይላል አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 12፣ አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 15። ይህ የሚደንቅ ቃል ነው። በመውለዷ ትድናለች። ወላጅ በአግባቡ በማሳደጉ በረከት ያገኛል። የደጋግ የቅዱሳን ወላጆች እንደከበሩ ኋላ ምን ሰማቸው ዛሬ የምናከብራቸው እንደነ አባ ሳሙኤል ያሉትን ያስገኙ፣ እነ ቅዱስ መርቆሬዎስን ያስገኙ፣ እነ ቅድስት አርሴማን፣ እነ ቅድስት ክርስቶስ ሰምራን ያስገኙ፣ በተለያየ ተልእኮም ቢሆን እንደነ ዘካርያስ እንደነ ኤልሳቤጥ ያሉ ወክልኤሆሙ ጻድቃን እሙንቱ፣ ሁለቱም ደጋጎች ቅዱሳን ነበሩ ይላል የዮሐንስ ወላጆች። ደጋጎቹን ያስገኙ ተመስግነዋል። እንደ ሐና እንደ ኢያቄም ታቦት ተቀርጾ ቤተክርስቲያን ታንጸው ይዘከራሉ። በረከታቸው ይደርብን። ወላዲት አምላክን ያስገኙ እመቤታችን ልጆቻችንን ትባርክልን። ልጅ ስጦታ ነው። ልጅ የቃል ኪዳን መገለጫ ነው። ልጅ ለድህነትም ምክንያት ይሆናል። ወላጅነት ደግሞ ጸጋ ነው። ስለ ወላጅነት መጽሐፍ ቅዱስ ይነግረናል። አባት እናት መባል ክብር ነው። በእውነት እግዚአብሔር የዘላለም አባት ነው። አባቶቹ ያስተውሉ። አስባችሁት እንደሆነ እግዚአብሔርን ስንጸልይ ምንድን ነው የምንለው? አቡነ ዘበሰማያት አይደል? አባታችን ሆይ። እርሱ አባታችን ሆይ ተብሎ እኛ ወላጆች አባት እንድንባል ፈቀደ። የእርሱ አባትነት የዘላለም ነው። እኛ ደግሞ የጸጋና ጊዜያዊ ነው። ግን አባት መባል ክብር ነው። እናትም እንደዚሁ። ሥላሴን ቅድስት ነው የምንለው። ቤተ ክርስቲያንን አንቺ ቅድ ወይም በሴት አንቀጽ ነው የምንጠራው። አጥብታ መክራ እንደምታሳድግ ሁሉ
በቃለ እግዚአብሔር መግባ የምታሳድግ እናት ቤተክርስቲያን አንተ አባቴም እናቴም ነህ ይላል ቅዱስ ያሬድ። አዎ በስላሴ በቤተ ክርስቲያን ተመስለዋል እናቶችም። እናትነት ጸጋ ነው፣ ክብር ነው። እያንዳንዱን በብዙ ማስረጃ እንዳናይ ጊዜ የለም ወገኖቼ። እናትነት አባትነት ጸጋና ክብር ነው። ግን ጸጋና ክብር የሚገለጠው በልጅ ነው። ልጅን በአግባቡ አፍርቶ በእግዚአብሔር ፊት ሞገስ አግኝቶ እንዲያድጉ በማድረግ ነው። በአንደኛ ጢሞቴዎስ ምዕራፍ 2 ላይ ያነሳ ነው ይህን ያሳያል። ሌላው ወገኖቼ ልጅን በሚሄድበት መንገድ ምራው ብሎናል። የማይገባ አስተዳደግ አለ፣ ተገቢ ያልሆነ አስተዳደግ አለ። ምሁራን ከተናገሩት ላይ ጥቂቱን ተናግሬ ልቀጥል። የማይገባ ብዙ ጊዜ እኛ ባለማወቅ ወይም ደግሞ ጥሩ መስሎን ግን ትውልድን የሚያበላሽ መስመር የሚያስት እነዚህ ምሁራን ከጻፏቸው ውስጥ አንድ ሶስቱን ብቻ ላንሳ። አንደኛው ሁሉን ፈቃጅ አስተዳደግ ነው። አንዳንዶች ሁሉን ፈቃጅ አስተዳደግ ማለት ሁሉን ፈቅዶ የፈቀደውን እንዲበላ የፈቀደችውን እንድትለብስ ሁሉን ፈቅዶ የሚከለከሉት ነገር የሌለ በተግሳጽ ወይም በምክንያታዊ ጉዳይ ይህ አይገባም የማይባሉ ሁሉን እንካቸው የተባሉ ልጆች አንዳንዴ የጠቀምን መስሎን ግን እየጎዳን ነው። አንዳንዶች ልጄ እንደፈለገ ይሁን፣ ልጄ እንደፈለገች ትሁን፣ ስልኩንም መስጠት ያለ ፕሮግራም ሁሉን ነገር መፍቀድ፣ ቸኮላቱንም የታሸገ ምግቡንም ብላ ጠጣ፣ ያማራትን ትብላ፣ ያማረውን ይብላ። በኋላ ላይ ግን ዋጋ ያስከፍላል። የ16 ዓመት ልጅ በምክር አገልግሎት ላይ መጥቶ ወላጆቼን እጠላቸዋለሁ ብሎ አማክሮኛል። ያስደነግጣል። ምን ነው እኔ በ16 ዓመቴ ስኳር ታማሚ ነኝ፣ ጥርሴ በልዘዋል። ጓደኞቼ ኳስ ሲጫወቱ እኔ ጥጌን ይዤ ኢንሱሊን እወጋለሁ። ለዚህ የዳረጉኝ ወላጆቼ ናቸው ብሎ ወቀሰ። ከባድ ነው፣ ለመምከር የሚከብድ። እንዴት እንዲህ ያልክ? ጣፋጭ እያበሉ ሳይቆጣጠሩኝ ሳይከላከሉልኝ ያሳድገው ጥርሴ የተበላሸ ስኳር ታማሚ ሆንኩኝ። በዚህ እድሜ ኢንሱሊን እወጋለሁ። አሳዛኝ ነው። አሁን ታሪኩ ቆየንና ይህ ልጅ እንዲህ ያማረረው ወላጅ ግን በምስኪንነት ባለማወቅ ማሙላቀቁ ነበር። ብላልኝ ጠጣልኝ። በኋላ ልጅ ታማሚ ይሆናል። ወላጆቹን ጠላ። ጓደኞቹን ሳይ በርትተው ጠንክረው ይጫወታሉ። እሱ ግን ይደክመዋል። መርፌ ይወጋል። ባለመድኃኒት ነው። እግዚአብሔር ልጆቻችን ይጠብቅልን። ሁሉን ፈቃጅ አድርጎ ማሳደግ ሙያ አይደለም። ሁሉን ፈቃጅ ሆነው ያደጉ ልጆች ካደጉ በኋላ ከ12 ዓመት በኋላ ከማህበረሰቡ ጋር አብሮ መኖር ይቸገራሉ። ከሌላ ሰው ጋር መኖር ይቸገራሉ። ቤታቸው ሁሉ ነገር ይፈቀዳል፣ ውጭ ደግሞ አይፈቀድም። ቤቱ ቴሌቪዥን እየሰበረ በየወንበሩ ላይ እንደ ልቡ እየዘለለ ሳይገሰጽ ያደገ ልጅ ሌላ ማን ይቀበለዋል? ትምህርት ቤትስ ማን እሺ ይለዋል? ሌላ ቦታ ኖ የሚለውን አይፈልግም። ለምን ተከለከልኩ ለምን ይላል። ኃይለኛ ይሆናል፣ ቁጡ ይሆናል፣ ከሌላ ጋር መግባባት የሚያቅጠው ይሆናል። ለምን ሌሎች ከለከሉኝ ይላል። ሁሉ ነገር ተፈቅዶልኝ ለምንድነው ውጭ ማይፈቅ? በዚህ ልግባ፣ በዚህ ልውጣ፣ ይሄን ልስበር፣ ይሄን ልገልብጥ ይላል። ውጤታማ አይሆንም ነው። ሁለተኛው አምባገነን አስተዳደግ ነው። ምሁራኑ ተገቢ አይደለም ከሚሉት ውስጥ አምባገነን፣ ይሄ አንዳንዴ በሀገራችን ይታያል። ተገቢ የሆነ ተግሳጽ አስፈላጊ ነው፣ ማጠቃለያ ላይ እንመጣለን። ግን አምባገነን እጅግ በጣም በኃይለኝነት፣ በቁጣ፣ በስድብ፣ በማነጻጸር ከአንቺ ነከሌ ይሻላሉ እያሉ በአምባገነን በግርፋት ገደብ ባለፈ ቅጣት ማሳደግ እጅግ በጣም ስነ ልቦናንም አካልንም ትውልድንም የሚጎዳ እንደሆነ ምሁራኑ ካስቀመጡት ይገኛል። በእያንዳንዱ መጽሐፍ ቅዱሳዊና ታሪክ እንዳላመጣ ጊዜ ይገድበኛል፣ ይቅር በሉ። ሀሳቡ ብቻ ጠቅልዬ ነው ማበቃው። አምባገነን አስተዳደግ ማለት በእውነት ብዙዎች በያኗኗራችን ማይተል ሊሆን ይችላል። በርበሬና ሚጥሚጣ አጥነው ያሳደጉ እኮ አሉ። ምንም እንኳን ሕግና የውጭም የውስጡም አንዳንድ ሕግ ባይፈቅድም ግን እኮ ከዚያም በላይ ሆነው እጅግ በጣም ዝምበል፣ ዝምበይ፣ ዞርበል፣ ግባ፣ ወደዛ ውጣልኝ እየተባሉ ያደጉ አሉ። እንዲያወሩ እድል ማይሰጣቸው፣ ሀሳባቸው እንዲገልጹ እድል ማይሰጣቸው፣ አብረው እንዳይበሉ፣ እንዳይጠጡ፣ እንዳይጫወቱ እድል ማይሰጣቸው፣ ጨዋታ የሚከለከሉ፣ መናገር የሚከለከሉ፣ ዘመድ ቤት ለጨዋታ ለጓደኛ ጊዜ ማይሰጣቸው፣ ሁሉ ነገር ተከልክለው አይቻልም፣ አይሆንም፣ ክልክል ነው። እርግጥ ወላጅ በስርዓት ለማሳደግ ብሎ ነው፣ ግን እንደሱ አይደለም። እጅግ በጣም በኃይለኛ ቁጣና በአምባገነን ያደጉ ልጆች 90% ፍሬያማ አይሆኑም። ሲያድጉ ፈሪ ይሆናሉ፣ በራሳቸው አይተማመኑም፣ ምንም ነገር አይሞክሩም። ምክንያቱም ሁሉ ነገር የሚቆጣቸው፣ ሁሉ ነገር የሚገስጻቸው፣ ሁሉ ነገር
ኃይለኛ የሚሆንባቸው መስለውን አእምሯቸው ላይ ያለው የመናገር አቅም የላቸውም። የመጻፍ የመሳል በሰው ፊት አንዳንድ ነገር የመሞከር እድል የላቸውም። ምንም እድል አልተሰጣቸውም። ስለዚህም በአምባገነን ያደጉ ልጆች የመጨረሻው አስቸጋሪ ውጤት ወላጅ አይወዱም። ካደጉ በኋላ ወላጅ አይፈልጉም፣ ሰው አይፈልጉም። በውጭው ሀገር ላይ ገጠማል። እጅግ በጣም ልክ እንደ ሀገር ቤት ተቆጣጥረው ያሳደጉት ቁጥጥር ተገቢ ነው፣ ግን መጠን ያለፈ ቁጣ። እንዲሁም ካህን ናቸው ልጁ አንደኛው ልጁ 18 ዓመት ሲሞላው ኮሌጅ ገባ። ኮሌጅ ሲገባ እናቱንም አባቱንም ጠርቶ ካሁን በኋላ እንዳትፈልጉኝ፣ በዛ ሀገር ሕግ ደግሞ ናይኗን አለ፣ ያው የልጅ መብት ታላቅ ነው፣ እንዳትመጡ እንዳትደውሉ፣ ስፈልግ አገኛቸዋለሁ። ልጅ እኮ ነው ብላችሁ እስከ ዛሬ የተጫወታችሁብኝ ይበቃቸዋል፣ አሁን ነፃ ወጥቻለሁ፣ እንዳትመጡና አባት ነው። ልጅ እንዴት ነው ስለው ካየሁት 2 ዓመት ሆነኝ አለ። እንዴት አትምጣ አለኝ። ያስደነግጣል። አትምጣ አለኝ፣ እንዳላይ አለኝ። መደወል አልችልም፣ ከዚህ በላይ አለፌ ብሄድ ደግሞ በህግ ነው የሚያስቀጣኝ። የገዛ ልጁን እንዳያይ ሆነ። ይሄ ግን የሆነው ምንድን ነው? በአምባገነን አሳድገዋልና ልጆቹ ራሳቸውን ሲችሉ አይፈልጉም። ወላጅ ዘመድ አይፈልጉም፣ ሰው አይፈልጉም። ቁጡ፣ ኃይለኛ፣ የሚበቀሉ የሚጨክኑ ይሆናሉ። ምክንያቱም በቁጣና በግርፋት በንጽጽር አትረባም፣ አትረቢም፣ አትችልም ተብሎ ነው ያደጉት። እንዴት ይቻሉ? እንዴት በራሳቸው ይተማመኑ? ሌላው ሶስተኛው ቸልተኛ አስተዳደግ ነው። ምሁራኑ የሚስማሙበት ቸልተኛ አስተዳደግ። ቸልተኛ አስተዳደግ የሚባለው ብዙ ጊዜ እናበላለን፣ እናጠጣለን፣ እናለብሳለን፣ ግን ስለ ውሏቸው፣ ስለ ትምህርታቸው፣ ስለ አመለካከታቸው ምንም የማናቅ ልጆቹ ስንተኛ ክፍል እንደሆኑ የሚረሳ ወላጅ አለ። የቤት ስራ ይኑር አይኑር፣ የትምህርት ቤት ግንኙነት ይኑር አይኑር፣ ምንም ብዙ መምህራን ያውቃሉ። ወላጅ አምጡ ሲባሉ ጎረቤት ሚልኩ ወላጆች አሉ። አይመቸኝም፣ ቢዚ ነኝ። ለልጆቻቸው እንኳን ትምህርት ቤት ሄደው መምህራን የማያናግሩ ወላጆች አሉ። ጊዜ የለኝም። የሚገርማችሁ ጊዜ የለንም ብለን እንሮጣለን። አንድ ቀን ጊዜ አግኝተን ዞር ስንል ግን ልጆቻችን አናገኛቸውም። ወሰው በገባ ጣክቦ እንዳይሆን ስመለስ አጣሁት ነው። አንዳንዶች ልጆቻቸውን ምን የዋሉ ከማን ጋር የዋሉ ሳያውቁ እንዲሁ በምክክር ላይ የገጠመን አለ። የ17 ዓመት ልጅ ነው። በአደንዛዥ ዕፅ አዘዋዋሪነት ተከሶ ሲታሰር ወላጆች ሰሙ። ልጁ እስከዚህ ደረጃ ርቀት ሄዷል። ልጁ ከማን ጋር ይዋል፣ በወንጀል ይዋል፣ በምን ይዋል አያውቁም። ግን ያበሉታል፣ ያጠጡታል፣ ፊልም ያያል፣ ስልክ ያያል። ፖሊስ ጣቢያ ነው ያወቁት ልጃቸውን። እንዲህ አይነት ልጅ ነው እንዲህ ያለን፣ እንዲህ አይነት ወንጀል ውስጥ ገብቷል እንዲህ ልጃችን፣ ወይኔ ቤት ገባ። ዋጋ ያስከፍላል። ለልጅ ጊዜ የለንም ብለው ነበር። ለቂሊንጦ ግን ሳይወዱ በግድ ጊዜ አገኙ። በየሳምንቱ ምግብ ማመላለስ ሆነ። ልጆቻችን የማን ናቸው? የት ነው ያሉት? ትኩረታቸው ምንድን ነው? ምን እየሰሩ ነው? ከማን ጋር የተጫወቱ ነው? በከተማችን 18,000 ሰዶማውያን እንዳሉ በአንድ ሚዲያ ላይ ሰምቻለሁ። ቢጨምር እንጂ አያንስም። ሰዶማዊነት በስቷል፣ ሱስ በስቷል፣ ስካር በስቷል። ቴክኖሎጂ በፈጠረው አላግባብ በመጠቀም የሱስ አይነቶች በስተዋል። ከውጭ ሀገር እየገቡ በተለያየ መልኩ ወላጅ የማያውቃቸው ጓደኛ ለጓደኛ የሚለዋወጡት የሚጨሱ፣ የሚሸተቱ፣ የሚዋጡ የኪኒን የመድኃኒት አይነቶች በስተዋል። ልጆቹን አንዳንዴ ሲታመሙ ነው የምታውቁት። ጊዜ የለንም፣ እኛ ጊዜ የለንም። የ15 ዓመት ልጆች ስለ ፍቅረኛ ነው የሚያወሩት። የ15 ዓመት ልጆች ስለ ጓደኝነት ነው የሚያወሩት። ድንግልና የጠፋ ክብር የጎደለ ጓደኛ የተጫወቱ። እኛ ግን ልጄ የት ነች የሚለውን አናውቅም። ቸልተኝነት በዝቷል። ግዴለሽነት፣ ማብላት ማጠጣት ብቻ አይደለም። ልጆቻችሁ የእናንተ እንዲሆኑ ለእግዚአብሔር ስጧቸው አለ ቅዱስ ዮሐንስ አፈወርቅ። ለማን የሰጠናቸው ልጆቻችን? የት እየዋሉ ነው? ምን እያደረጉ ነው? ብዙዎቻችን ቢዚ ነን፣ ጊዜ የለኝም ብለን ለልጅ ጊዜ አንሰጥም። በኋላ ግን ዋጋ ያስከፍላል። እናትም በዚህ ትሮጣለች፣ ምን ታርግ? አባትም ይባክናል፣ ምን ያድርግ? ግን ቆም ብለን ስናየው ልጆቻችን የሉም፣ ከኛ ጋር የሉም። ይማራሉ፣ ትምህርት ቤት ሄዳሉ፣ ዩኒፎርም አለ፣ ቦርሳ አለ፣ ደፍተር አለ። ግን ምን ይሆን የጻፉት? ከማን ጋር ነው የሚውሉት? ስልክ እንሰጣለን፣ ላፕቶፕ እንሰጣለን። ምንድን ነው የሚያዩት? ከማን ጋር ነው ግንኙነታቸው? ረጅም ግንኙነት እያደረጉ ወደ ኑፋቄ ሄዱ፣
ወደ ክፉ ተግባር የሚሄዱ ወደ ሰዶማዊ ግብር ግሩፕ ውስጥ የገቡ እኮ ብዙዎች ተገኝተዋል። ምን እያዩ ነው ልጆቻችን? ምን እያነበቡ ነው? ከማን ጋር እየዋሉ ነው? እንዲሁም መጽሐፍ ቅዱስ ሐሳብ ላምጣ። ኤሊን ላንሳው። ኤሊ ከቸልተኞች ይመደባል። በአንደኛ ሳሙኤል ምዕራፍ 2 ላይ ኤሊ ልጆቹ አፍኒና ፊናስ ይባላሉ። በቤተ መቅደስ አገልጋይ ነበሩ። ቸልተኛው ነው። መጀመሪያ ለእግዚአብሔር ክብር የበራውን መብራት ጧፍ የምናበራው ቅዳሴ ላይ ጨለማ ስለሆነ አይደለም፣ ስርዓት ስለሆነ ነው። እግዚአብሔር ከተግባር በላይ ስርዓትን ይወዳል። የስርዓት አምላክ ነው። እነዚህ ደፋሮች ታዲያ ሄዱና የመቅደሱን መብራት አጠፉ፣ ሻማውን አጠፉ። ዝም አለ። ምን ይሰራል ብለው እኮ ነው። አባት ቸል አለ። ቁጣ የለም፣ ተግሳጽ የለም። ይባስ ብለው ለማገልገል ከመጡት ጋር አመነዘሩ፣ ቸል አለ። ይባስ ብለው ቁርባኑን አቃለሉ፣ ቸል አለ። እግዚአብሔር ግን አዘነ። ታቦተ ጽዮን ተማረከች፣ እነሱም በጦር ሜዳ ሞቱ። አባትም የታቦታውን መማረክና የልጆቹን መሞት ሰምቶ ተንቆጫቁጮ ወደቀ። ቸልተኝነት ታቦት አስማረከ። ቸልተኝነት ሀገር ላይ መከራ መጣ። ቸልተኝነት ለአባትም አልጠቀመም። እንዴት ነው ወላጆች ልጆቻችን ቃለ እግዚአብሔር እንዲማሩ፣ ዳዊት እንዲደግሙ፣ ሰንበት ትምህርት ቤት እንዲመጡ፣ ቤተክርስቲያን ልጅነታቸው እንዲያጸኑ ምን እያደረግን ነው? ውጭ ካለውና ውስጥ ካለው የት ይበዛል? በእውነት ወገኖች ወዴት እየሄድን ነው? ኤሊ ቸል ማለቱ በሕዝቡ ላይ መከራ እንዲመጣ ምክንያት ሆነ። ወገኖች መከራ የበዛብን የቸልተኝነት ጉዳይ ነው። በቸልታ ያደገ ልጅ ጨካኝ ይሆናል፣ ክፉ ይሆናል። ዛሬ ሰው ገሎ ፎቶ የሚነሳ ትውልድ ያፈራ ነው የኛው ነው። በቸልተኝነት መኖር ማለት የእግዚአብሔርን ቃል ማቃለል እኮ ነው። እንደ ቃሌ ባትኖር ሀገር ይረገማል ይላል፣ ልጆችም ይረገማሉ ይላል ዘዳግም 28 ቁጥር 10 ጀምሮ። መከራ የበዛብን አስተዳደጋችን ችግር ይሆን እንዴ? ስድቡን ኬታ መጡት? ካህን መስደብ እንዴት መጣ? ጳጳስን ማንጓጠጥ እንዴት መጣ? እንዴት ነው ነገሩ? እግርና እጃቸው የሚሳለሙ ካህናትን መግደል ኬታ መጣ? ካህን የሚገድል ትውልድ በየቲክቶኩ በየፌስቡኩ አባቶቹን የሚሰድብ ለምን ሆነብን? የኛው ነዋ። መልካም ዛፍ አልሆንማ። አብርሃምን ብንሆን ኖሮ ይስሐቅን ባገኘን ነበር። ዘካርያስን ብንሆን ኖሮ ዮሐንስን ባገኘን ነበር። የዛሬ ልጅ ከማለት በላይ በፊት የዛሬ ወላጅ ነን እኛስ። ወገኖቼ ተግሳጽ እንዳይሆንብኝ ይቅር በሉኝ፣ ግን አያሳስባችሁም ወይ? ወዴት እየሄዱብን ነው? እኛ ማናቀውን ነው የሚያውቁት። እውቀቱ ቴክኖሎጂው ጥሩ ነው፣ ግን ወዴት እያመራ ነው? የነውር ነገር አልበዛባችሁም? ወንጀል አልበዛባችሁም? ገና በአንድ ፍሬ ሕፃናት ማይደረግ ነገር አልበዛባችሁም? ፖሊስ ይመስክር፣ የሕግ ሰው ይመስክር። ለምን ሆነብን? ወላጅ እያለ ስንት ደጋግ ቅዱሳን ወላጆች እያሉ የእናት ቤተ ክርስቲያን መብራቶች የሆኑ ብዙ ምዕመናን እያሉ ምን ነው ትውልዳችን እንደዚህ ሆነብን? እነሱን ብቻ እንድንወቅስ አይደለም ወገኖቼ፣ እኛስ ቤታችን እንዴት ነን? እንደ ኤሊ ቸልተኛ ነን ወይስ እንደ ሳሙኤል እንደ ሐና እናት እንደ ሐና እንደ ሳሙኤል የእግዚአብሔር ልጅ እግዚአብሔር የሚወደው ልጅ? አንደኛ ሳሙኤል ምዕራፍ 4 እግዚአብሔር የሚወደው ሆኖ ነው ያደገው ሳሙኤል። ልጆቻችን እንዴት ናቸው? እንኳን እግዚአብሔር ሊወዳቸው ጎረቤት እየወደዳቸው ነው። ትምህርት ቤት እየተወደዱ ነው። ጓደኛ እየወደዳቸው ነው። መስመር ሳቱ። ካህን ሲመጣ ተምረው የሚጸልዩ ናቸው ወይ ጓዳ የሚገቡ ናቸው ወይ በመስኮት የሚዘሉ ናቸው? ካህን ሲመጣ ካህኑ እግር ስር ቁጭ ብለው የሚማሩ ናቸው ወይስ እንዴት ነው? ለምን ሆነብን? ባልና ሚስት ራሱ በልጅ ጉዳይ ላይ አቋም የላቸውም። አንዱ ይፈቅዳል፣ አንዱ ይከለክላል። ቤተ ክርስቲያን ጠዋት እንሂድ ብትል ሚስት፣ ባል ደግሞ አትውሰጂ ይበርዳቸዋል ይላል። ይበርዳቸዋል ይላል። እኛ ስራ ላስተማርን ሊሆን ይችላል፣ ግን ሕግ አለማወቅ ከተጠያቂነት አያድንም። በልጅ ጉዳይ የሚጣሉ ወላጆች አሉ። እሱም በትዳር ጉዳይ ላይ አንስተነዋል፣ እዛ ውስጥ አንገባም። ግን ወገኖቼ የልጅ ጉዳይ ያሳስባል። ልጅን በሚሄድበት መንገድ ምራው። ቸልተኝነት። በዚህ መንገድ ያደጉ ልጆች ምንም አይሞክሩም። ጎበዝም ወይም ደግሞ ተግሳጽም አግኝተው አላደጉም። የወላጅ ፍቅር አላዩም። የወላጅ ምክር አላዩም። በርቺ በርታ አልተባሉም። ቸል ተብለዋል። ጊዜ አልተሰጣቸውም። አላጫወትናቸውም። ሲያድጉ የልጅነት ጣዕማቸውን የተነጠቁ ሆነው ነው የሚያድጉት። ወደ መፍትሄዎች ተናግረን እናብቃ። ልጅን በሚሄድበት መንገድ ምራው። ጤናማው አስተዳደግ ታዲያ ይልቅም ቅዱሳት መጻሕፍት የሚመክሩን ምሁራንስ የሚመክሩን የትኛው ነው የሚለውን ብቻ ተናግሬ ላብቃ። አንደኛው በእግዚአብሔር ቃል መሰረት ማሳደግ ነው። የክርስቲያን መመሪያው እግዚአብሔር ቃል ነው። ትዳርም ኑሮም የትኛውም ጉዳይ በእግዚአብሔር ቃል መሰረት ነው። ቅዱስ ጳውሎስ እንዲህ ይለናል፣
አባቶች ሆይ ወላጆች ሆይ ልጆቻችሁን በጌታ ምክርና ተግሳጽ አሳድጓቸው ይላል። በጌታችን ምክርና ተግሳጽ በእግዚአብሔር ቃል መሰረት ማለት ኤፌሶን ምዕራፍ 6 ቁጥር 1 ላይ በእግዚአብሔር ቃል መሰረት እግዚአብሔር የሚፈቅደውን እንፍቀድላቸው፣ እግዚአብሔር የማይወደውን በምክንያት እንገስጻቸው። እግዚአብሔር የማይፈቅደውን የማይወደውን በአጉል መንገድ እንዳይሄዱ እጅግ በጣም እንከታተላቸው። ልጅን በሚሄድበት መንገድ ምራው፣ ትኩረት ስጠው እያለን እኮ ነው መጽሐፍ ቅዱስ። በእግዚአብሔር ቃል መሰረት እንደ ሐና ለእግዚአብሔር ቤት ነው ሳሙኤልን የሰጠችው። ስለዚህም እግዚአብሔር የሚወደው ሆኖ አደገ። ልጆቻቸውን ለእግዚአብሔር የሰጡ እንደ አብርሃም በሕይወቱም አስተማረው፣ በምክሩም አስተማረው፣ በምርቃትም አስተማረው። አብርሃም እግዚአብሔርን እሺ አለ። ይስሐቅም አባቱን እሺ የሚል ልጅ ሆነ። እሺ የሚል ትውልድ እንዴት እናምጣ? ተከፋፈልን እኮ ተለያየን እኮ እንዴ! ያለ መስመራችን ሆነ። ገና በ15 በ16 ዓመት ቲክቶክ ላይ ጳጳሳትን ይነቅፋል። እኔ ልክ ነኝ ይላል። መሪጌታውን ይነቅፋል። መምህራኑ ይነቅፋል። እንዴት ሆነብን? የኛ ወዳኗ የኛው ችግር። እንዴት አድርገን እያሳደግን ያለ ነው? በእግዚአብሔር ቃል እንደ አብርሃም እሺ የሚሉ አድርጋችሁ አሳድጉ እየተባል ነው። እሺ ለእግዚአብሔር ቃል የሚገዙ ለካህናት የሚገዙ ለወላጅ አባት እናትህን አክብር እድሜ እንዲረዝም ይላል። አክባሪ ሆነው እንዲያድጉ እንዴት ነው እንዲህ ነበርን እንዴ? የብዙ ሰው ሆነን እኮ ነው ያደግነው። እንዴት ነው ይሁን ነው እንዴ? የጎረቤት የኢትዮጵያን ሆነን እኮ ነው ያደግነው። እንዴት ናቸው አሁን ዘመን ምንድን ያመጣብን? ሰለጠንን ማለት ነው? እውነት ማንነታቸውን እያወቁ እያደጉ ነው? ወገኖች የልጅ ጉዳይ ያሳስባል። በእግዚአብሔር ቃል መሰረት አሳድጓቸው ይላል። ቀዳማዊ ምኒልክ የሳባ ልጅ እንዲማር አድርጋን ያሳደገችው ይኸውላችሁ በአንደኛ ነገሥት ምዕራፍ 10 ላይ የእኛኑት አብነቶች መጥቀስ እንችላለን። ውጭም አንሄድ። ቀዳማዊ ምኒልክ ታቦተ ጽዮንን ያመጣው ከንጉሥ ሰሎሞን ተጸንሶ የተወለደ ነው። ታዲያ ንግሥቲቱ የኢትዮጵያ ንግሥቲቱ ሳባ እናቱ መልሳ ወደ እስራኤል ላከችው 3 ዓመት እንዲማር። ኦሪትን ተምሮ ሌዋውያንና ታቦተ ጽዮንን ይዞ ወደ ኢትዮጵያ መጣ። አሁን የፈለግነው እንዲማር አድርጋ በማሳደጓ ከሷ የበለጠ ታሪክ ሰራ። ታቦተ ጽዮን ዛሬ በኢትዮጵያ ነች። እግዚአብሔር ይመስገን። ለታቦተ ጽዮን መምጣት ምክንያት የሆነው የእናቱም ውጤት ነው። ወደ አባቱ ልካው እንዲማር አድርገው ካህናቱን ጭምር ይዞ መጣ። ይኸውላችሁ ድንቅ ነገር እንዲሰራ ምክንያት የሆኑ የኢትዮጵያ ልጆች ዛሬም አሉ። እግዚአብሔር ያብዛልን። የሚሸጡና የሚከፋፍሉም ደግሞ ዛሬም አሉ። ሳባ ልጇ እንዲማር በማድረጓ ታቦተ ጽዮንን ይዞ መጣ። ከዚህ በላይ ምሳሌ ምን አለ? ለታላቅ ታሪክ ምክንያት ሆነ። እሌኒ መስቀል ፍለጋ ስትወጣ ልጇ ያውቃል። ስለ ሃይማኖት ስትተጋ ልጇ ያውቃል። ልጇ ቆስጠንጢኖስ ከእናቱ ተማረ። እሷም እንዲማር አደረገችው። ቆስጠንጢኖስ ነገሰ። በነገሰ ጊዜ የመጀመሪያ አጀንዳው ሃይማኖት ሆነ። የጣዖት ቤቶች እንዲዘጉ፣ አብያተ ክርስቲያናት እንዲከፈቱ አወጀ። ይሄው ነው። የእናቱ ልጅ ሆኖ ተገኘ። መስቀልን የፈለገች የተቀበረውን ፈልጋ እንዲወጣ ምክንያት የሆነች ከተግባሯ ተምሯል። እንዲማርም አድርጋለችና ለሃይማኖት ተቆርቋሪ ልጅ ያደረገችው ንጉሥ ሆነ። 318 ሊቃውንት እንዲሰበሰቡ አርዮስን እንዲያወግዙ ያደረገው ቆስጠንጢኖስ ነው። የሃይማኖት ነገር ግድ ሆነበት። የሃይማኖት ነገር እግዚአብሔርን የማምለክ ስለ ሕጉ ለመኖር ምክንያት ሆነ። እንዲህ ነው ወገኖች። ብዙ በሀገራችን ታሪክ እና አብረው አጽባ ኦርቶዶክስ ተዋሕዶ እንድትስፋፋ እጅግ በጣም በርካታ ቤተክርስቲያናት እንዲስፋፉ ያደረጉ አብርሃና አጽባ አባ ሰላማ ከሳቴ ብርሃን አስተምሯቸው ነው። ልጆቻችን ዳዊት ይድገሙ፣ ሰንበት ትምህርት ቤት ይማሩ፣ ሰርክ ጉባኤ ይማሩ እያልን ነው። የተማሩ ልጆች ለሀገራቸው ይተርፋሉ። ካህናት እግር ስር ይደጉ፣ በቤተ ክርስቲያን ልጅነት ይደጉ። እንዲሁ አምጥተን አቁርበን መሄዱ እንዳለ ሆኖ ግን እንዲማሩ እናድርግ እያልን ነው። አዎ በጎንደር ዘመነ መንግስት አጼ ፋሲል ሱስንዮስ የአጼ ፋሲል አባት ነው። በ1627 አካባቢ ደግሞ አጼ ፋሲል ነገሰ። ፋሲል ይንገስ ሃይማኖት ይመለስ ተባለ። ሱስንዮስ በካቶሊክ ያስወረሯትን አስተካከለ ፋሲል። አሁን የፈለግኩት አጼ ፋሲል በአባቱ ስህተት ብዙ ነገር ስለተማረ ልጁ ላይ መስራት ጀመረ። ልጁን ዳውንት ገዳም ልኮ አባ እስትንፋሰ ክርስቶስ ገድላቸው ላይ አለ። ዳውንት ገዳም ልኮ ልጁ ዮሐንስን ደጉ ዮሐንስ ጻድቁ ዮሐንስ ተብሎ ታሪክ መዝግቦታል። በ16ኛው ክፍለ ዘመን በጎንደር የነበረው የኢትዮጵያ ንጉሥ የአጼ ፋሲል ልጅ ቀዳማዊ ዮሐንስ ይባላል። ሌላ ዮሐንስም ስለነበሩ አሁን የፈለግኩት
ልጁን ገዳም ነው የላከው ንጉሱ አጼ ፋሲል። ልጁን ገዳም ለምን ላከው? እንዲማር። ከነስትንፋሰ ክርስቶስ ነው ደግሞ የተማረው የታደለው። የሚገርማቸው አጼ ፋሲል ልጁ ቀዳማዊ ዮሐንስ በነገሰ ጊዜ ለመጀመሪያ ጊዜ ለእንስሳት መብት አዋጅ ያወጣ ንጉስ ነው። እንኳን ለሰው ለእንስሳ የሚራራ ንጉስ ነበራት ኢትዮጵያ። ምንድነው የሆነው? በገባጣ አህያ ማንም እንዳይጭን ብሎ አዋጅ አወጣ። አንድ ገጣባ አህያ ተጥሎ አይቶ ነበርና የአህያው ባለቤት እንዲታሰር አህያው እንዲቀለብ ነው ያደረገው። ታሪኩን አሳጥሬው ነው። ይሄንን ያደረገው ደጉ ንጉስ ዮሐንስ ቀዳማዊ ዮሐንስ የጎንደሩ ተምሮ ነው። ከማን? ከገዳማዊ ከናባ እስትንፋሰ ክርስቶስ። እንዲያውም በኢትዮጵያ የመጀመሪያው ላይብረሪ አጼ ፋሲል የምታውቁት የመጀመሪያው የፍቅር ግንብ ነው መሰለኝ። የመጀመሪያው ላይብረሪ ያቋቋመው አጼ ዮሐንስ ነው። በዚህ ብቻ አይደለም፣ የእንስሳት መብት እንዲከበር እንስሳት እንዲከበሩ ብሎ በዓለም የሌለውን የእንስሳት መብት ሕግ ያወጣችው ኢትዮጵያ ነች። እሱም ቀዳማዊ ዮሐንስ ነው። ለዚህ ሁሉ ምክንያት የሆነው አባቱ እንዲማር አድርጎት ነው። የወላጅ ውጤት ነው። እየተረዳችሁኝ ይሆን? የወላጅ ውጤት ነው። ደጉ ንጉሥ ተባለ። በኢትዮጵያ ታሪክ በአስተዳደጋቸው በቤተክርስቲያንና በኢትዮጵያዊ ትምህርት አድገው ለኢትዮጵያ ታሪክ የሰሩ ታሪክ ያኖሩ ብዙዎች አሉ። ብዙዎች አላችሁ። እግዚአብሔር ያብዛልን። በእግዚአብሔር ቃል መሰረት ማሳደግ ነው። ሁለተኛው በስርዓት ማሳደግ ይላል። ሁሉ በአግባብና በስርዓት ይሁን። አንደኛ ቆሮንቶስ ምዕራፍ 14 ቁጥር 40 ላይ አባቶች እናቶች መጀመሪያ ወላጆች እንስማማ። ባልና ሚስት ልጆቻችን እንዴት እናሳድግ? ካህን አማክሩ፣ መጽሐፍት አነቡና እቅድ አውጡ። ስለ ልጆቻችሁ ቁጭ ብላችሁ አውሩ። አንዳንዴ ባልና ሚስት ስለ ገቢ፣ ስለ ሽሮ፣ ስለ በርበሬ እናወራለን። ስለ ልጆችስ ቁም ነገር ያላልናቸውም እኮ ግን ምኖረው ለልጄ ነው እንላለን። ግን ልጄ የት ነው ያለው? አሁን የት ነው ያለው ልጃችሁ? ምን እያየ ነው? ምን እያሰበ ነው? ምን እያቀደ ነው? አዎ ምኖረው ለልጄ ነው፣ ምደክመው ለልጄ ነው። ሀብት ንብረት እናወርስ ይሆናል። ሀገርና ሃይማኖት ካላወረስን ግን ከስረናል። እንዴ ኢትዮጵያ እየበሉ የሚያስቡት እኮ ስለ እንግሊዝ ነው። ኢትዮጵያ አበሻው እየደከመባቸው የሚደግፉት እኮ የአውሮፓውን ዘፋኝ ነው። እንዴ ልጆቻችን እየደገፉን ነው እንዴ? የሉም እኮ ሊናቸው ጋር አውሮፓዊ ነገር ሌላ ነገር ማወቅ እውቀት ነው፣ አስፈላጊ ነው። ግን ማንነት አይደለም። የኛ ማንነት ኢትዮጵያዊነት ነው። የኛ ማንነት ክርስቲያንነት ነው። ልጆቻችን በእውነት ከሁላችን ልጆች ጀምሮ እውቀታቸውን ልተች አይደለም፣ ግን ታዘቡ። ስለ አንድ እግር ኳስ ተጫዋች እስከ ቅድመ አያቱ ሊነግሯችሁ ይችላሉ። እንደው የቼልሲ የአርሰናል ምናምን ሊቨርፑል ይቅር በሉኝ ክለብ በመጥራቴ እኔም ወዳጅ ሆናለሁ። የኔ ዓላማ አሁን በጣም ነው የሚያውቁት ይወቁ። ግን ስለ ቅዱስ ያሬድ ያውቃሉ? ስለ አጼ ፋሲል ያውቃሉ? ስለ ዘርዓ ያዕቆብ ያውቃሉ? ስለ ቅዱስ መርቆሬዎስ ያውቃሉ? ስለ አቡነ ተክለ ሃይማኖት ያውቃሉ? ምን ነገር ናቸው? ምን ጻፍንላቸው? የተጻፈውን ምን አስነበብናቸው? ስለ አንድ ዘፋኝ እንዴ ባለፈው እንዲሁ ምክር አገልግሎት ላይ አንድ ልጄ 2 ቀን ራቱን ከበላ አረ ምከሩልኝ ብላ አንድ እናት መጣች። እንደምንም ብዬ ያገኘሁት ልጁን ምን ሆነ ነው ልጄ ራት ማትበላው? ምን ነው ከምግብ ራክ ትጎዳለህ እኮ እከሌ የሚባል ቡድን ተሸንፎ ተበሳጭቼ ነው አለ። እሱ ራሱ ተሸንፎ የለን ስሙን አልጠራም ክለቡን የሚወደው ክለብ ተሸንፎበት ራት አልበላም ብሎ ወላጅን የሚያስቸግር ልጅ ገጠመኝ። ምን ያርገው? ቤተ ክርስቲያን ተቃጥሎብኝ ነው ቢል ኖሮ በገረመኝ ነበር። ቤተ ክርስቲያን ሲቃጠልና ምዕመናን ሲገደሉ እኛም አላለቀስን እንኳን ልጆች፣ እኛም ራት አልተውን እንኳን እነሱ እያልኩ ያለሁት ወዴት እየሄድን ነው? አንዲት ዘፋኝ አሉ ደግሞ የሆኑ ሴት ልጆች ደግሞ አንዲት ዘፋኝ ሆዷን አሟት ኮንሰርት ላይ ሳትገኝ ቀረች ብለው ተበሳጩ። አሜሪካ እኮ ነው እነሱ የሚኖሩት እኮ 4 ኪሎ ነው። ወይ ጉዳችን! ዘፋኟ ኮንሰርቱ ላይ ቀረች ብለው ተናደዱ ልጆቻችን። ወይ ጉዴ! አንቺ ከብዙ ነገር ቀርተሽ የለ ወይ? ከብዙ ነገር ቀርተን የለ ወይ? እግዚአብሔር ይማራት ያችን ዘፋኝ። ግን ስለማን ነው እየተጨነቁ ያሉ ልጆቻችን? እናቴ ቸገራት፣ አባቴ ደከመው እያሉ ነው። እንደዛ እንዲሆኑ አድርገን እያሳደግን አይደለማ። ቤተክርስቲያን ተቃጠለች፣ የአብነት ትምህርት ቤት ፈለሱ። አባቶቻችን የሚተካቸው ማን ነው? ነገ ልቀድስ ነገ ማህሌት ልቁም እያሉልን ነው። እነሱን ለወቅስ አይደለም፣ እንደዛ እንዲሆኑ አድርገን እያሳደግን አይደለም። ለዚህ ነው ወገኖቼ በስርዓትና በገደብ አሳድጉ። ሁሉ ነገር አይከለከልም፣ ሁሉ ነገር አይፈቀድም። ይሄ ማለት ነው ሁሉን ፈቅዶም አይገባም፣ ሁሉን ከልክሎም አይሆንም። በመርሃ ግብር ነው፣ በፕሮግራም ነው፣ በእቅድ ነው። ተስማሙ መጀመሪያ ባልና ሚስት።
እንዴት አድርገን ለልጆቻችን እናሳድግ? ምን አይነት ነገር ይፈቀድ? ምን አይነት ነገር ይከልከል? የጸሎት ሰዓት አለ፣ የመታጠቢያ ሰዓት አለ፣ የማጥኛ ሰዓት አለ፣ የቤተክርስቲያን ሰዓት አለ። በነገራችን ላይ በእውነት ዘመናዊ ትምህርታቸውን እንዲበረቱ ብዙ ጥረት እናደርጋለን። አሁንም ይበርቱልን። እግዚአብሔር የኢትዮጵያ ልጆች ያበርታልን። አሜን በሉ እንጂ። ግን የዛን ያህል ዳዊት እንዲደግሙ ቅዳሴ እንዲማሩ ደክመናል። ለዘመናዊ ትምህርት አስጠኚ ከኔ ጀምሮ ከፍለን ነው የምናስጠናው። ግን ውዳሴ ማርያም አስጠኚ ጠፍቶ ነው። ለውዳሴ ማርያም አስጠኚ ከፍላችሁ ታውቃላችሁ? እንኳን ከፍለን ልናስጠና እዚህ ካሉ መምህራን እንዲማሩ አድርገናል። ቤተ ክርስቲያን እያነጽን ነው። ነገ የሚቀድሰው ማን ነው? ነገ የሚረከበው ማን ነው? በእውነት ብዙ አገልግሎት ቤተ ክርስቲያናችን ተስፋፍታለች። የሚረከበው ማን ነው? ምክንያቱም ወዴት እየተሄደ ነው? ኤፌሶን ዛሬ እንደዚህ 99% የሌላ የሆነችው ልጆች ላይ ባለመስራታቸው ነው። ሊቢያ የክርስቲያን ሀገር ነበር። በነገራችን ላይ የቀሬናው ስምዖን ሊቢያ ነው። እነ ተፍጻሚተ ሰማዕት ጴጥሮስ ሊቢያ ናቸው። ሊቢያ እኮ የክርስቲያን ሀገር ነበር። የ200 ዓመት ታሪክ ነው። ልጆች ላይ ባለመስራታቸው ተወረዱ። አሁን ምን እንደሆነ የምታውቁት ነው። እስከ ሶማሌ አብረው አጽዋ ያቋቋሙት የክርስትና ሀገር ነበር። መቃዲሾ ማለት መቅደሰ ማርያም የነበረችበት ቤተክርስቲያን ነው። ዛሬ ሶማሌ ሌላ ነው። አሁን ስለነሱ ብዙ ተመልክተው አይደለም። አሁን ስላለው ታሪክ እናከብራለን የሁሉንም። ግን ልጅ ላይ ባልተሰራ ጊዜ ታሪክ ይቀየራል። ኤፌሶን ቱርክ ተብላ የሌላ የሆነችው እና ሀጊያ ሶፊያ የሌላ የሆኑት ልጅ ላይ ስላልተሰራ ነው። አሜሪካና አውሮፓን የምታውቁ ወገኖቼ፣ የኛ ኢትዮጵያውያን ቤተክርስቲያን ይገዛሉ አይደል? የማንን የገዙት? አማኝ ያጡ ሰዎችን። ቤተክርስቲያን ይሸጣል እኮ ውጭ ሀገር። ለምንድን ነው የምትሸጡት ሲባሉ ሌሎቹ ማለት ነው አማኝ የለንም እኛ ሸመገልን፣ ተከታይ ያጣን። አያድርግብን በእውነት የኛስ ነገ እዛ ደረጃ አንደርስ ይሆናል። ግን መመጻደቅ የለብንም። ልጅ ላይ ካልሰራን ማን ነው የሚረከበው? ባህላችንን። እንዴት የሚያስደንቅ የኢትዮጵያ ባህል አለ! ልጆቻችን በባህላቸው ይኮራሉ፣ በቋንቋቸው ይኮራሉ። በእውነት ታዘቡ። ከልጆቻችን ስን ጀምሮ በሀገራዊ ስም ነው እንዴ ለልጅ ምን ሰይመው? በኦሮምኛ፣ በጉራጌኛ፣ በትግርኛ በተለያዩ ብሔር ብሔረሰቦች እኮ የሚደንቁ እኮ ትርጉም ያላቸው ነገሮች አሉ። እኛም አንሰይምም አይደለም። ስሙ ህንፃዎቻችን ሁሉ እንግሊዘኛ። አንድ በጣም የሀገራችን ገጠር ውስጥ ነው ብላችሁ ገጠር ውስጥ ቦታው ይቆየን ካሊፎርኒያ ጠላ ቤት ሚል አይቻለሁ። ካሊፎርኒያ ጠላ ቤት ለዛ ገጠር አይደለም ለኛ ለብስራተ ገብርኤል አካባቢ ካሊፎርኒያ ምናችን ነው? ካሊፎርኒያ የአሜሪካ አንድ ግዛት ነው። በቃ ጥሩ እግዚአብሔር ይጠብቃቸው ባሉበት። እንዴ ጎንደር፣ ጎጃም፣ ሸዋ፣ ላሊበላ፣ ሀበሻ ምን የሚለው የኢትዮጵያዊ ድንቅ ድንቅ ስም የተራሮች እነ ጭላሎ እና ራስ ደጀን እነ ዝቋላ የት ሄደው ነው? ስንት ታሪክ ያላቸው ታሪክ የሚያስታውሱ ስሞች እያሉ ሆቴላችን፣ ንግድ ቤታችን ሁሉ አውሮፓዊ። ለምን? የማንነት ሽርሸራ አለብን። በተዘዋዋሪ ቅኝ ተገዝተናል። ወደ ልጆቻችንም ስንመጣ በኢትዮጵያዊ ጉዳይ እየኮሩ አይደለም። በባህላቸው አነጋገር፣ በባህላቸው ልብስ፣ በኢትዮጵያዊነት እየኮሩ አይደለም። ስሜታቸውን እዩ፣ አኗኗራቸውን እዩ፣ ስሜታቸውን እዩ፣ እቅዳቸውን እዩ። በኢትዮጵያ ማንነት የሚኮራ ትውልድ እያገኘን አይደለም። ለምን? አልሰራንም። የምንጣላ የምንለያይ ሆነ ትርክታችንም ለምን? የፍቅር የአንድነት ተስማምተን እንደኖርን ዘር ሳንቆጥር እንደተጋባን ለምንድን ነው ማንነግራቸው? ሽሮና በርበሬ ተዋውሰን የኖርን እኮ ነን እኛ። ሙስሊም ክርስቲያን ተዋደን የኖርን እኮ ነን። እንዴ ለቤተ ክርስቲያን ጉዳይ የእስልምና እምነት ተከታዮች እኮ የረዱ ነው። እኔ ባለሁበት ቀበና መድኃኔዓለም የዛሬ 9 ዓመት አካባቢ መሐመድ የሚባሉ ጥሩ ስለሆነ ነው ማነሳቸው። መሐመድ የሚባሉ የቀበሌ አስተዳዳሪ ለቤተ ክርስቲያናችን 1000 ብርና በወቅቱ ቀላል አይደለም 1000 ብርና መሬት እንድናገኝ ፍቃድ ሰጥተውናል። ፍቃድ ከመስጠታቸው ባለፈ ገንዘብ ሰጥተው በአውደ ምሕረት ተገኝተው ከጎናችሁ ነን ብለዋል። መሐመድ እኮ ናቸው። እግዚአብሔር ባሉበት ይጠብቃቸው። ኢትዮጵያን እንዲህ ናቸው። አንዱ ለአንዱ ተሳስቦ ይኖረ፣ አንዱ ለአንዱ ተጋግዞ ይኖረ። ይሄንን ትርክት እንዴት ነው የምናስቀጥለው? ዘር ቀለም ሳንለያይ እንዴ ድግስ እንደግስ ለሙስሊሞች እንዲህ ተብሎ ተዋደን ተካብረን የኖረን ኢትዮጵያውያን ለምን የሚጣሉብን ሆነ? ለምን የሚከፋፈሉብን ሆነ? አልሰራንም። ፍቅርን፣ በጎነትን፣ መልካምነትን እያሳየን አይደለም። እንኳን የተዋህዶ ልጆች ከሌላ ጋር ተቻችለን ተስማምተን እንዴ
ዝጉልን ብለው አያውቁም። ውጡልን ብለው አያውቁም። ዛሬ እንደዚህ የሚል ትውልድ፣ ቄስ የሚገድል ትውልድ ለምን መጣብን? አልሰራንም፣ አልጸለይንም፣ ልጆቻችን ላይ አልመከርንም፣ ትኩረት አልሰጠንም። ስለዚህ በስርዓት ማሳደግ ነው። ሌላው ጊዜና ትኩረት መስጠት። ወላጆች ሆይ እሺ፣ ቅርብ ላላችሁ ለልጆቻችን ትኩረትና ጊዜ መስጠት እንዳለብንም መምህራን ይነግሩናል። ለልጅ ጊዜ መስጠት፣ ማዳመጥ፣ ማጫወት፣ የሚያስፈልጋቸውን ነገር በቅርበት መከታተል። ብዙዎች የልጆቻችንን ስሜት አናቅም። አንዳንዴ እንደኛ ስሜት እንዲያድጉ ነው የምናደርገው። እነሱ የሚፈልጉት ሌላ፣ እኛ የምንፈልገው እንደኛ ስሜት። ስለዚህ ሲያድጉ ይወቅሱናል። ዝንባሌያቸው ምንድን ነው? መማር የሚፈልጉት ምንድን ነው? ጊዜና ትኩረት መስጠት እያልን ነው ወገኖቼ። ልጆቻችን ዝንባሌያቸው ምንድን ነው? የሚፈልጉት ምንድን ነው? አንዳንድ ልጆች ይወቅሳቸዋል። በይበልጥ የዩኒቨርሲቲ ተማሪዎች እኔ እኮ ይህን ትምህርት መማረው አባቴ አስገድዶኝ ነው ይላሉ። ሂሳብ መማረው አባቴ አስገድዶኝ ነው እንጂ ኢንተረስቲ አይደለም ይላል። በእድሜ እየተጫወተብኝ ነው አባቴ ይላል። አንዳንድ የግቢ ጉባኤ ተማሪዎችን የማግኘት እድል ስላለኝ ነው። ለምንድን ነው እኔ ይህን ትምህርት አልፈልገውም ይላል እና ለወላጆቼ ስለመማረው ይላል። የልጆቻችን ይሄ ውጤታማ አይሆንም። ፍላጎታ ጥሩ መካኒክ እኮ መሆን ይችላል። ጥሩ ነጋዴ እኮ መሆን ይችላል። ጥሩ ሰዓሊ እኮ መሆን ይችላል። ጥሩ ደራሲ እኮ መሆን ይችላል። ፓይለት ካልሆንክ ዶክተር ካልሆንሽ ብሎ ብቻ ማስጨነቅ አይደለም። ዝንባሌያቸው ምንድን ነው? ውጤታማ የሚሆኑት በራሳቸው ዝንባሌ ተምረው ሲያድጉ ነው። ሌላው ምርጫቸውን ማክበር ነው። ሌላው አርአያ መሆን ነው። ለልጆቻችን አርአያ እንድንሆን መጽሐፍ ቅዱስ ያዘናል። ምሳሌ ሁን ባነጋገርም ባለባበስም። አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 12። በእውነት ወገኖች ምሳሌ መሆን፣ አለባበሱን ኬታ መጡት፣ አነጋገሩን ኬታ መጡት ከወላጅ ለወላጅ ለልጆቻቸው ምሳሌ ሆነው የሚኖሩ ብዙ ወላጆች አሉ። እግዚአብሔር እድሜና ጤና ሰጥቶ ያኖርልን። የመጨረሻው በመገሰጽ ማሳደግ ነው። ተገቢ ተግሳጽ ይመከራል። ልጅን በአለንጋ ብትመታው አትገድለውም ታቃናዋለህ ይላል ሲራክ ምዕራፍ 30 ቁጥር 12። ልጆች ሰምተው እንዳይቀይሙኝ እንጂ መጠነኛ ተግሳጽማ ያስፈልጋል። ልጆችን መገሰጽ አካል የሚጎዳ ስነ ልቦናን የሚጎዳ አይገባም። ስድብ አይገባም። ስድብ ኃጢአት ነው። ልጅንም ሆነ ማንንም ስድብ ኃጢአት ነው። አዎ፣ ግን አይምሯቸውን ማይጎዳ አካል ማይጎዳ ልጅን በተግሳጽ አሳድግ። ምሳሌ 19 ምሳሌ 29 ቁጥር 17 ጊዜ ስለሌለ ነው። ተገቢ የሆነ ተግሳጽ። ሌላው የተግሳጽ አይነቶች፣ ልጆች ስኬታማ እንዲሆኑ የተግሳጽ አይነት አለ። የሚወዱትን መከልከል ሊሆን ይችላል። ስፖርታዊ ቅጣት ሊሆን ይችላል። እንዲህ አድርጎ ከተለያዩ ምሁራንና ከቤተክርስቲያን ትምህርት ተምረን ልጆቻችንን በምክርና በተግሳጽ እንድናሳድግ አደራ ተሰጥቶናል። በዚህ መንገድ የሚያድጉ ስኬታማ ይሆናሉ። ፈሪሃ እግዚአብሔር ያላቸው ይሆናል። ለሀገራቸው ለቤተክርስቲያናቸው የሚቆረቆር ይሆናሉ። ሊቃውንትን የሚረከቡ የሀገር ምሁራንን የሚረከቡ ይሆናሉ። ልጅን በሚሄድበት መንገድ ምራው። ንጹሕ ልጆች ሰጥቷችሁ እግዚአብሔር አቆሸሻችሁ እንዳትመልሱ ይላል ዮሐንስ አፈወርቅ። በዚህ ኃይለ ቃል ልቋጨው። እግዚአብሔር የሰጣችሁ ንጹሕ ልጅ ነው፣ አቆሸሻችሁ እንዳትመልሱ ይላል። ወላጆችን እኮ ነው። አዎ ንጹሕ የሆኑ ልጆች ነው የተሰጡን፣ ምንም አያውቁ፣ ግን ክፋት፣ ተንኮል፣ ሴራ፣ ድብድብ፣ ጠብ ይዘው ካደጉ አቆሸሽ ነው ማለት ነው። ወላጅ እኛ ጋር ነው ያለው። እናንተም እኛም ተባብረ ልጆቻችን ላይ እንስራ። ይሄው ነው ማጠቃለያው። ከክቡር አባታችን ጀምሮ ቤተክርስቲያን ትኩረት እየሰጠች ነው። ስለ ልጆቻችን እንምከር። ምን እንፍጠርላቸው? ምን እናመቻችላቸው? በምን መልኩ ይማሩ? የሚማሩበትን በመንገድ እናመቻች። በሰንበት ትምህርት ቤቱ በሰርክ ጉባኤ በመሳሰል ያለውን የምክክር አገልግሎት እናቋቁም ወይ? ልዩ ጉባኤ እናድርግላቸው ወይ? መጫወቻ እናዘጋጅላቸው ወይ? ጉዞ እናዘጋጅላቸው ወይ? ልጆቻችን ላይ ምን እንስራ? በየቤት ውስጥ ምን እናድርግ? ካህናት የሰለጠኑ ነው፣ እየሰለጠኑም ነው። የሰለጠኑት የተማሩት ካህናት ወደ እናንተ መጥተው ልጆች ላይ እንዲሰሩ እንተባበር። ለጠበል ስንመጣ ልጆች ይዛችሁ ጠብቁን። ባል አይገኝ፣ ልጅ አይገኝ። ያው ሚስት እሷን ፍርፍር ስትሰራ ባዶ ቤት እኮ ነው ጸልይ የምንመጣው። እኛና እናንተ ስንገናኝ ልጆች ይዛችሁ ጠብቁን። አብረን እንጸልይ። ምግቡ ይደርሳል፣ ሌላው ይደርሳል። ለእኛ ብላችሁ ነው። ግን ትልቁ ምግብ ቃለ እግዚአብሔር ነው። ልጆቻችንን ጸሎት ስናደርግ ይስሙን። የምንችለውን እናስተምራቸው፣ በፍቅር እናቅርባቸው። ይዛችሁ ጠብቁን። ባሉበት ቀን እንምጣ። እንዲህ እያደረግን ልጆቻችን ላይ ትኩረት እንድንሰጥ ነው። ልጅን በሚሄድበት መንገድ ምራው። እግዚአብሔር ይስጥልን።